ወንድሜን ስትነኪው መፋታሽ መስሎሻል? እንዳይመስልሽ። ልጆቼን ስትነኪ ወንድ ልጅ መቅሽ መስሎሻል? አባቴን ንኪው። ለነገሩ አባቴ የለም። እህቶቼ ላይ እንዲጣፍጣቸው ኑሯቸው ባል ደስ ብሎት እንዲኖር፣ ሚስት ደስ ብሏት እንድትኖር፣ ቤተሰብ እንዲኖር፣ እንዲወለድልን፣ ህይወት እንድትቀጥል እንፈልጋለን። እነ ዩሮፕ ደግሞ አፍሪካ ድሃ ነው፣ ይቀነስ፣ ሰው ይጥፋ፣ መውለድ ይብቃ ተብሎ እርስ በርስ ወንድና ወንድ ሴትና ሴት እንትን እያደረጉ ጄኔሬሽናቸውን እየቀነሱ ነው። እኛ ሰፈር ሰው አይቀነስም፣ ይጨመራል እንጂ እኛ ሰፈር አንቀንስም፣ እንጨምራለን። እኛ የሞተብንን እኛው አልቅሰን ቀብረን ፍትህ እንፈልጋለን፣ ፍትህ እናሰፍናለን። በእኛ ግን በሽፋን ግን ከፊት የህቴን መጽሐፍ ቅዱሴ እንደዚህ ይላል። አድምጡኝ። እንትን ላይ ስዑል ሰዳችሁና መጽሐፍ ቅዱስ ራይ 17 ላይ መጽሐፍ ቅዱስ ይናገር ይላል። በሚያምር ሰው ቢዩቲፉል በሆነ በሚገርም ፈረስ ላይ ሆና ሐምራዊ ተቀላችሁ የከለር እውቀት የሌላችሁ ሰዎች ሐምራዊ ማለት በሚያማምር በሚገርም ሐር የሆነ የሚገርም ልብስ ለብሳ ምናምን ዝነጥ ብላ አነጋገሯ ሲያምር የሆነ በቃ ኦ ማይ ጋድ ምናምን በቃ የሆነ በቃ አለ አይደለ ሆና የሚያብረቀርቅ ጽዋ የወርቅ ዋንጫ ይዛ፣ ዋንጫው እኮ ወርቅ ነው። ኦ ማይ ጋድ እንደሷ በሆንኩኝ። አንቺ የምታይ ወርቁ ነው የኔ እህቶቼ። በተለይ እኛ ሴቶች ዲኮሬሽን እንወዳለን። በቃ አይደል ብር እንወድ የለ እኛ እንወዳለን፣ ብር እንወዳለን። በሬ እንትን ምንድነው አሳማ የሚታረደው ዝም ብሎ አይታረድም። አሳማ ባይዘወይ አሳማ ዝም ብሎ አይታረድም። አሳማ ምግብ ነው። ምግብ ስለሚወድ ምግብ ይሰጠዋል። እሱን ሊበላ ሲከተል ይታረዳል። ይሄ ምንድነው እንትን የምንወድ ከሆነ ዋው በቃ የሆኑ ሰዎች በእንግሊዘኛ ሲያወሩ በቃ የእውቀት ጥግ ነው፣ ተምሯል። ለዳቦ አይተማረችው እንጀራ ልትገዛ በመትምህርት ቤት ሄደችው ሁሏም። ከዛ አሜሪካ እኛ የተማርነው እኮ መጽሐፉ እኮ የገለጽነው መጽሐፍ አንብቡ እንጂ you don't know nothing። እንትንሽን አንብቢ ግቡና ስለ ፌሚኒዝም አንብቡ፣ አጥኑ። ስለማታውቁ ነው፣ ስለማይገባችሁ ነው፣ ምንም ነገር አታውቁም ሲባል የኔ አበሻ ወገኔ ደግሞ ምንም አናውቅ ብለን ተከትለን እንደ ውሃ ተይዘን ሄደን ጭልጥ። ያቺ ባለ ወርቋ የሚያብለጨልጭ ልክ እንደዛ ነው የሚመጡት አሁን ያሉት በሚያብለጨልጨው እኔ ላንቺ ነኝ። ፊት ለፊት የምትመለከችው ይሄ ሐምራዊ የተባለው የሚገርመው በቃ ፊቱ እንደዚህ የሚያምረው ገርመም ሲያብለጨልጭ ምናምን እኔ እንደሷ መሆን ነው የምፈልገው። እኔ እኮ ዶክተር እንትና መባል ነው የምፈልገው። እኔ እኮ ፕሮፌሰር እንትና እንደ ሴቷ እንትና ዶክተር ከሊ ስመጥር ከሊ እንደሷ ነው መሆን የምፈልገው እያለን እየተከተልን ውስጡ ግን ሞት አለበት። ሚዝረብል የሆነ ላይፍ ነው የምትኖሪው። ሚዝረብል በምድር ላይ ሰው ራሱን ተክቶ አብሮ የሚያረጅ ባል፣ አብራ የምታረጅ ሚስት እንዴት ደስ እንደሚል። እኔ ትልቅ ሴት ነኝ፣ ሕፃን ልጅ አይደለሁም። ለእናንተ የብዙዎቻችሁ ታላቅ ነኝ፣ እመኑ። ለብዙዎቻችሁ ታላቃችሁ ነኝ። ዝንጀሮ ምን አለች መሰላችሁ? እኛ ምን ያልንበት ተራራ የለም፣ ያልነካካ ነው እኛም ያልገባንበት እኮ መንገድ የለም። ሀምብል ስንሆን ምንም የማናቅ በቃ ዚፕ ሲደረግ ሰው አዋቂው ሰው እኮ እየፈራ እኮ ጥግ ጥጉን ይዞ ነው። ጥግ ጥጉን እንዴ ማንም ጸጥ አይልም። ልጆቻችንን አሁን በሆነ መንገድ ስትነዱልን አይ አንሰማም። መጣላት አይደለም ለዘላለም ትቀራላችሁ። ገባችሁ አይደል? ትዳር የሁለት ሰዎች ስምምነት ነው። ካልተመቸሽ ወይም ካልተመቻቻችሁ ሰዎች ሊለያዩ ይችላሉ። ያ ማለት ለዘላለም ያንቺ የፈታሹ ሰው ሁሉም ወድ
አንቺ ደግሞ ልክ እንደ እሷ እንደዛች ሴት አይደለችም። ስለዚህ በቃ መለያየት ሊኖር ይችላል። እንትን ፀሐይ ፏ ትወጣለች ትገባለች አይደል እንዴ? ህይወት ይቀጥላል እንጂ በቃ የኔ ባል አቢዩዝ አድርጎኝና ወንዶች ጠቅላላ አንድ ናቸው፣ ወንዶችን በሙሉ አንፈልጋቸውም። ትዳር ምንድነው? ባል ምንድነው? እቃ ነው ወይ? ባል እቃም አይደለም፣ ንጉስ ነው። ባል ንጉስ ነው። ባል አባት ነው። ባል መከታ ነው። የኔ ቆንጆ ባል ያላት ሴትና ባል የሌላት ሴት እኩል አይከበሩም። I'm telling you ባል ያላትና ባል የሌላት ሴት አንድ ቀን ስለ አምላክ ሳትሰብኪ ኢየሱስ ሊመጣ ነው። አንቺ ስለ ፌሚኒን ስትሰብኪ እኔ ጸጥ ልልልሽ መስሎሻል፣ ይናፍቅሻል። ይሄ ነው የኔ ኢየሱስ፣ ይሄ ነው የኔ አምላክ ማውራለት ራይ ነው። ስለ ኢየሱስ እያወራን አንቺ ኢየሱስ ስላለው ነው እዚህ ጋር ቁጭ ብዬ ሃይማኖትኛ ዝም ብለን ስንሰብክ አንቺ ደግሞ ከጎን ልያሽ እንደዚህ ብለሽ አንድ ቀን ስለ ኢየሱስ አሰብክ ያልሽው ልጅ ደህና ነሽ? አምላክ ፉልሽ እኮ እመኚኝ፣ ከነጅሽ እንዲናሽ ትቀሪያለሽ። አይገርምሽም? ጌም ኦቨር። ወንድሞችን አታስጠይም። ልጆቼ አይሆኑም ካልሞትን በስተቀር። አንቺ የጌታ ባሎችዬ ባል እንፈልጋለን። ልጆቼ ባል ነው የሚያገቡት። ሴቷ ልጄ ባል፣ ይህ ልጄ ልጆች ሴቶቹ ባል፣ ወንዶቹ ሚስት። እኔ እቀጥላለሁ። በእነሱ ውስጥ መልኬ ይቀጥላል። እንቀጥላለን። ትውልድ ይቀጥላል። እግዚአብሔር ይመለካል። ይሄው ነው ታሪኩ። ኢትዮጵያ ላይ አይቋረጥም። ይናፍቅሻል በፍጹም። የኔ ጀግና፣ የኔ ቆንጆች፣ ደግሞ ያበሻ ወንድ ደግሞ ጀግና አንበሳ፣ ጌታ ኢየሱስ ምስክሬ ነው። እንዴ ምን ነው ንገሩኝ ትላላችሁ እንዴ? ያበሻ ወንድ በጣም ቆንጆች ናቸው፣ ጀግናዎች፣ ስነ ስርዓት ያላቸው፣ እግዚአብሔር ምስክሬ ነው። የኔ ሩሮዎች ደግሞ ምን ነው ብዙ ባለጌ መካከል እኮ አንድ እንትን መቼም ብዙ ነጭ ብዙ የሚያማምር ነገር ውስጥ እጅግ በጣም ብዙ ጽድት ያሉ ልብሶች መካከል አንዲት የቆሸሸች ነገር ቁጭ ብታረጉ ሊያገባ ይችላል። ያ ማለት ያ ሁሉ ሰው አልሸተተም እኮ። ጫማው ላይ ካልሲ ያልቀየረ ልጅ እዛ መሀል ገብቶ ሊሆን ይችላል። እሱን አስወጥቶ ካልሲ ማስቀየር ነው እንዴ? ወንድሞች ምን ባጠፉ እንዴ? እኔ እኮ ማቃት ኢትዮጵያ እኮ ወይኔ የፍቅር ይዞኛል አለኝ በቀደም አንድ ጓደኛ አብሮኝ የተማረ። ቆይ ልንገራችሁ፣ እኔ ጋዚ ስም ልጠራ ነው እንግዲህ ዶክተር ታታኒ ጋር መጥቶ ነበር። እዚህ ቲክቶክ ላይ ነው የምንተዋወቀው። ዶክተር ታታን የምታውቁ ሰዎች ትኖራላችሁ። እና ለቢዝነስ እዚህ ሲመጣ ሰብልዬ ብሎኝ የሆነ ቢዝነስ ኮንፈረንስ ነበር፣ እሱን ሊጋበዘኝና በዛ ምክንያት ዶክተር ታታኒ ጋር መጣ። እኔም ቪዚት ሊያደርገኝ ሲመጣ በአጋጣሚ ሆኖ ከአንድ ጓደኛው ጋር መጣ። ጓደኛው ሲመጣ አብረን ሚኒሊክ ነው የተማርኩት። 4 ኪሎ ሚኒሊክ ተማሪ ነኝ ባይዘው ወይ። እሺ። እና ሚኒሊክ አብረን ተምረናል። እንዴ አይ ኖ ዩ አልኩት። አታውቂኝም? ሁሉም ሰው የሚያውቀኝ ነነና ተባባልና ከዛ እንተዋወቃለን። ፍሬንድ ነገሩ ቀጠላለቅ። ስሙኝም ባልነግራችሁ ነው፣ የወንድን ነገር ልነግራችሁ ነው። ገርል ፍሬንዱ እንደሆነ አልተመኘኝም። ወይኔ አብሮ አደጌ ተዝኳ አላልኩትም መጀመሪያ። ከዛ አስታወስኩት። የድሮ ፍሬንዶቻችን፣ የትምህርት ቤት ጓደኞቻችን አወራን። ከዛ ላይ ተመልሶ መጥቶ እኛ ጋር ሰርቪሳችንን ተቀብሎ ስናወራ ወራችን እየቀደድን ብዙ ነገር ተጨዋወትን ምናምን። እኔን ወንድ ነው ማቅ ብዙ ታሪክ አጫወተኝ፣ ብዙ ነገር ነገረኝ። ከዛ ስለ ልጅነት እያወራን እየተጫወትን እያለ አንድ ታሪክ አጫወተኝ። የሚገርምሽ ማለት እኔ እኮ ሪሜምበር እኔ በጣም አይናፋር ነበርኩኝ። ካምፓስ ገባ ከአንዲት ጋር ፍቅር ይዞኝ፣ የ4 ኪሎ ተማሪ ነበርና ከአንዲት ልጅ ጋር ፍቅር ይዞኝ እንደዚህ ስሟ ወንድሟ እንትና ይባል ነበር። ከዛ በኋላ እንደዚህ ታሪኩን እያጫወተኝ የእሷ ወንድም ቤስት ፍሬንዴ ስለነበረ ግን ከእሷ ጋር እያፈቀርኳት ለካ እሷም ትወደኝ ነበር። ከዛ በቃ ወንድሟና እኔ በጣም ቤስት ፍሬንድ ስለሆነ አልተጋባንም። እሷም ትወደኛለች እኔም እወዳታለሁ። ግን
ምን ማለት መሰላችሁ? ከአንድ ሰው ጋራ የኢትዮጵያ የጨዋነት ጥግ ልነግራችሁ ፈልጌ ነው። ከአንድ ሰው ጋራ በጓደኝነት ወንዶች ልጆች በጣም ጓደኛ ከሆኑ እህቱን አያገባትም። እህቴ ናት ብሎ ስለሚያስብ የጓደኛዬ እህቱ ባፈቅራትም አላገባትም አይጠይቅም። ይስማች ነው የምንሄደው እኛ። እስከዚህ ድረስ የኛ የአበሻ ግብረገብ ስነ ስርዓታችን። ውሸታም ያልሽኝ ልጅ አሁን እዚህ ጋር ውሸታም ብለሽ ይጻፍሽልኝ። እናንተ ቤት ያለው ታሪክ አናውቅም። የእናንተ ቤት አንቺ ያደግሽበት የእናንተ እናትና አባት ያሳደጓችሁ እናንተ ቤት ያለው ታሪክ የኢትዮጵያን ሕዝብ አይወክልም። እናንተ ቤት ነው የሚያልቀው እዛው ጋር። ይሄ ግን የአብዛኛውን የኢትዮጵያ ማንነት ነው። የኢትዮጵያ ሕዝብ እኮ በትዳር የተጋባትን ሰው 7 ቤቷ ድረስ ቆጥሮ ተዛምደናል። በሌላ መጋባት የለም። ነገ አንድ ነገር ቢፈጠር ቢጣሉ ነገር ቢመጣ ቤተሰብነት ሊነካካ ይችላል፣ ጸብ እንዳይመጣ የሚል እኮ ጨዋ ሕዝብ እኮ ነው። አንተ ማነና አንቺ ማነሽና ነው የኢትዮጵያን ሕዝብ ከዩሮፕ ባመጣው አመራር ይመራ? ዩሮፕ ምንድን ነው? ዩሮፕ ምንድን ናቸው? ምንድን ናቸው? ኢትዮጵያ እኮ መንገድ ላይ ያደግነው። እንደ ኢትዮጵያ ነፃነትማ ንገሩኝ ካላችሁ እኛ እኮ አፈር እየፈጨን ጎረቤት አለ እንደ አምሽተን ልጆቹ የታሉ ተብለን የምንመጣው ብልግና የለም እያልኩኝ ልሻለሁ አለችኝ። አላየሁትም። እሱን የሚነገረችኝ ነው የምነግራችሁ። እንደውም ጭራሽ ቤተሰቦቿን ሰርግ ብላ አንዷ ነጭ ጠራችና ዛፍ ነው ያገባትኝ ብላ ዛፉ ነው ባሌ ያለች ፖይንቱን ከላከችልኝ ቪዲዮ ፖስት አድርግላችኋለሁ። ሰምታችኋል? እኔ ዛፍ አላገባም፣ እኔ እንስሳ አላገባም። ምን በወጣኝ ወንድ እያለ የኔ መኳንን ከናጽያይ ከነምናምናችሁ ብታጥሩ ብትረዝሙ ብትምትሉ የኔ አንበሳ የኔ አበሻ እኔ አባወራ እንዴ! እኔ አባቴ ሲመጣ እኮ እግዚአብሔር ምስክሬ፣ እኔ ከቤተሰቦቼ ውስጥ አባቴን ሞቼ ነው የምወደው። የኔ አባቴ እንኳን አይደለም ልጆቹ እናቴ አራሽ ያለችው አባት ነው የሳደገኝ። የኔ ቆንጆ ቀስቅሶ የሚያበላ አባት ያሳደገኝ እኔ እንዴ! እናንተ ቤት በአባቶቻችሁ ችግር አይነት ክፉዎቹን እንዋጋለን። ወንድሞቻችን ግን ይመርሻል እንጂ ዋጫት። ወንድሜን ስትነኪው የምፋታሽ መስሎሻል? እንዳይመስልሽ። ልጆቼን ስትነኪ ወንድ ልጄ መቅሽ መስሎሻል? አባቴን ንኪው። ለነገሩ አባቴ የለም፣ እንዲህ ብሎ ቀልድ የለም። ጸቡ የሚጀምረው ከኛ ጋር። የትኛውም ክርስቲያን የትኛውም አበሻ እኔ ሰው ነኝ የምትይ ማስተዋል ካለሽ ወንድ አናዶሽ ይሆናል። በእውነት ነው የምላችሁ።